ፍልስፍና በህይወታችን ውስጥ በጣም አስፈላጊ ነው። በተለይ አሁን ያለንበት ጄኔሬሽን ከነፍስ የጨምር ብዙዎቻችን ስማርትፎናችን ላይ ነው ያለነው። ብዙዎቻችን ሶሻል ሚዲያ ላይ ነው ያለነው። ሶሻል ሚዲያ ላይ ቀንም ሙሉ የሚውል ሰው ማሰቢያው ይዘጋል። እኛ ዛሬ በጣም ስልካችን ላይ ኦብሰስድ ከመሆናችን የተነሳ ዙሪያችን ያሉ ሰዎች ባህሪያቸው ምን አይነት እንደሆነ አናውቅም። አንደኛው ጽንፍ ሃይማኖተኛ ነን ብለው የሚያስቡ ሰዎች ሃይማኖትን የሚከተሉት በጭፍን መሆኑ ነው። የሚከተሉትን መጽሐፍ በጭፍን ነው የሚከተሉት። ምን እንደሚል አያውቁትም። ለምን እንደሚከተሉት አያውቁም። በምክንያታዊነት ነው እኔ የምመራው። እኔ እኮ ኢንተሌክቹዋል የሆንኩ ሰው ነኝ፣ የማስብ ሰው ነኝ። እኔ እኮ የተማርኩ ነኝ፣ ኢንጂነር ነኝ፣ ዶክተር ነኝ። ታዲያ ተምሬ ሳበቃ እንዴት ነው እንደዚህ አይነት በጭፍን ሃይማኖት እንደሚከተሉ ሰዎች የምሆነው? ኖ እኔ በአእምሮዬ ላይ ብቻ የተመሰረትኩኝ ነኝ፣ በሐሳብ ላይ ብቻ የተመሰረትኩኝ ነኝ፣ በፊሎሶፊ ላይ ብቻ የተመሰረትኩኝ ነኝ የሚል ጽንፍ አለ። ሃይማኖትን በፍቅር የሚወዱ ሰዎች በየትኛውም ሃይማኖት ውስጥ ይሆኑ በፍቅር የሚወዱ ሰዎች ዩኒቨርሲቲ ላይ ይገናኛሉ ከጓደኞቻቸው ጋር። ከዛ በኋላ ወደ ራሱ ሃይማኖት ሊጠራው ይጋብዘዋል። ልጁ በጣም ኢንተሌክቹዋል ነው፣ በጣም ፊሎሶፊካል ጥያቄ ያለው ነው። ከዛ አንድ ሁለት ሶስት ጥያቄ ሲጠይቀው ፊቱ ያብጣል። ሰብስክራይብ በማድረግ ቤተሰብ ይሁኑ። ቢስሚላሂር ረህማኒር ረሂም ወላ ሐውለ ወላ ቁወተ ኢላ ቢላሂል አዚም። ሰላሙ አለይኩም። ሰላም ለሁላችሁም ይሁን። ይህ የሰው ልጅ በቁርአን እይታ የተሰኘው ክፍል 10 ፕሮግራማችን ነው። በክፍል 9 ላይ ሰውና ፍልስፍና የሚል ሐሳብ ጀምረን ነበር። ይህንን ሐሳብ ዛሬ ኢንሻአላህ እንቀጥለዋለን። በክፍል 9 ላይ ፍልስፍና ምንድነው የሚለውን ትርጓሜ አይተናል። ቁርአን ፍልስፍናዊ ሐሳቦችን ይቀበላል ወይ፣ ፍልስፍናዊ ጥያቄዎችን ይቀበላል ወይ የሚለውንም ለማብራራት ሞክሬያለሁ። በመካከለኛው ምስራቅ የሚገኙ ታላላቅ ፈላስፋ ተብሎ የሚጠሩትን የተወሰኑትን ጠቅሻለሁ። በምዕራቡ ዓለም ላይም ያሉትን ፈላስፎችን አንስቻለሁኝ። ፍልስፍና ለሰው ልጅ አስፈላጊ እንደሆነ የበለጠ የምንመለከትበት ፕሮግራማችን ነው ክፍል 10። ባለፈው በደንብ ያነሳሁት መጨረሻ ላይ does Quran accept philosophical questions ነው። ቁርአን ፍልስፍናዊ ሐሳቦችን ይቀበላል፣ ጥያቄዎችን ይቀበላል የሚል ነው። አዎ ሪቪሌሽን መለኮታዊ መገለጥ አሳቢ እንድንሆን to observe around us very deeply ነገርን በዙሪያችን በጥልቀት እንድናይ ሪቪሌሽን ያለማቋረጥ ፎርስ ያደርገናል። እኔ የምረዳው ምንድነው ቁርአን ወደ ዓለም ውጡ እያለ ገፍትሮ ያስወጣና ዓለምን እንድናይ ያደርገናል። ዓለም ደግሞ ፍጥረት የተገኘበት ግብና ዓላማውን የምታውቁት ወደ ሪቪሌሽን ውስጥ ነው፣ መለኮታዊ መገለጥ ውስጥ ነው ያለው፣ ቁርአን ውስጥ ነው ያለው ደግሞ ብላ ዓለም ትገፋናለች። ሶ ሪቪሌሽን ወደ ውጪ ዓለምን እንድናይ ይጋብዘናል። ዓለም ደግሞ የተፈጠሩበትን መሰረታዊ ዓላማ እንድንረዳ ወደ ሪቪሌሽን ይመልሱናል ማለት ነው። ለዛ ነው ሱረቱል አንከቡትን አንስቼላችሁ ነበር። ቁል ሲሩ ፊል አርዲ ፈንዙሩ ከይፈ በደዐል ኸልቅ፣ ምድርን ዙሯት እንዲሁም ደግሞ ፍጥረትን ጌታ እንዴት እንደጀመረ the origin of speciesን አጥኑ ብሎን ነበር። እንዲሁም አወለም የተፈከሩ ፊ አንፉሲሂም፣ ሰዎች ለምንድነው ስለ ራሳቸው ቆም ብለው የማያስቡት? እኔ ማን ነኝ ምንድን ነኝ ብለው ለምንድነው የማይጠይቁት? ይህን ማድረግ አለባቸው የሚል ግብዣ ሱረቱ ሩም ምዕራፍ 30 ቁጥር 8 ላይ አቅርቦ ነበር። ቁርአን ፍልስፍናዊ ጥያቄዎችን ይቀበላል ስንል ግን ቁርአን የማይቀበላቸው ጥያቄዎች አሉ። ምን አይነት ጥያቄ ነው? ሁለት ነገሮችን በውስጡ ያዘ። አንደኛ ኩራተኝነት በውስጡ ያዘና የማሾፍና የማላገጥ ስሜት ያለበትን ጥያቄ ቁርአን አያስተናግድም። ምክንያቱም እኛ የምንጠይቀው ለማወቅ ነው መሆን ያለበት። ፊሎሶፊ it's a way of asking big questions ካልን ፍልስፍና ማለት ትልልቅ ጥያቄዎችን ነው የምንጠይቅበት መንገድ ነው ካልን የምንጠይቀው ለዓላማ መሆን አለበት፣ ለመረዳት መሆን አለበት። we have to be humble፣ በጣም ዝቅ ያልን መሆን አለብን። humble መሆን አለበት፣ ራሳችንን ዝቅ ያደረግን መሆን አለበት። ስለዚህ ቁርአን በኩራት የተሞላ በትዕቢት የተሞላ የጥያቄው ሽታ ያስታውቃል እኮ። አንዳንድ ጊዜ ሰው እናንተን ጥያቄ ሲጠይቃችሁ ያስታውቃል፣ ጥያቄው ሽታው ያስታውቃል። ለማላገጥ ለማሾፍ ነው ወይስ ሪሊ ለመረዳት ነው? ምሳሌ ልስጣችሁ። ቁርአን ሱረቱል በቀራ ምዕራፍ 2 ቁጥር 26 ላይ በነብዩ ሰለላሁ ዐለይሂ ወሰለም ዘመን የነበሩ ከሃዲዎች ቁርአን ምሳሌን እየሰጠ ነገርን ሲያብራራ በምሳሌ አንድ ቃል ተናገሩ። ምን የሚል ቃል ነው? ሱረቱል በቀራ ምዕራፍ 2 ቁጥር 26 ላይ ነው ያለው። እንዲህ ይላል ኢነላህ ላ የስተሒ አን የድሪበ መሰለን ይልና ከዛ በኋላ ፈአመ الذين آمنوا فيعلمون أنه الحق من ربهم፣ እነዛ ያመኑ ሰዎች ጌታ የሚሰጠው ምሳሌ ከጌታ ዘንድ መሆኑን አምነው ይቀበላሉ ካለ በኋላ ወአመ الذين كفروا فيقولون ماذا
أراد الله بهذا مثلا ምንድነው በዚህ ምሳሌ አሁን አላህ የፈለገበት ነገር ምንድነው what is the point አያችሁ ያውን ለማወቅ አይደለም ጥያቄው እያሾፈ ነው ምንድነው እኔ ምሳሌ ብለ መታቀርበው አሁን ምሳሌ ነው አሁን ጥያቄ አይደለም ማሾፍ ነው ማላገጥ ነው ቁርአን ሳርካስቲክ የሆነ ጥያቄን አይቀበልም ምሳሌ ልጨምርላችሁ ወየቁሉነ መታ هذا الوعد ان كنتم صادقين ሱረቱ ሙልክ ምዕራፍ 67 ቁጥር 5 ላይ የነብዩ ሰለላሁ ዐለይሂ ወሰለም ባልደረቦችና ነብዩን በወቅቱ የነበሩ ጣዖት አምላካውያን በማላገጥ ጥያቄ ጠይቃሉ እኔ ምለው ይሄ ይመጣል ምናምን መትውለን ዳግም መቀስቀስ መቼ ነው የሚመጣው የቀጠራችሁን ቀን መቼ ነው የሚመጣው በጣም ኮሩቆ ኧረ መቼ ነው የሚመጣው ባካችሁ this is ማሾፍ ይሄ ነው ማሾፍ ማላገጥ ማለት so ቁርአን ሱረቱ ጃቲያ ምዕራፍ 45 ቁጥር 32 ላይ واذا قيل ان وعد الله حق يا الله ቀጠሮ እውነት ነው በተባለው ጊዜ والساعه لا ريب فيها ትንሳኤ ቀን መምጣቷን ቅንጣት አክል ጥርጥር የለም በተባለ ጊዜ ቁልቱም እናንተ ካህዲዎች እንደዚህ ያላችሁ ማነድሪ መሳዓ ምንድነው ይሄ ይመጣል የምትለን ሰዓት የትንሳኤ ሰዓት ምናምን የምትለን ማነድሪ መሳዓ we don't know አልገባንም ማናቆም إن ظن إلا ظنا የሆነ ጥርጣሬ ነገር ውስጥ ነው ያለነው وما نحن بمستيقنين ወጣም ወረደኛ ግልጽ የሆነ እንትን መረጃው የለንም አልገባንም ምንድነው ይመጣል የምትሉን ሰዓት አያችሁ ይሄ ሳርካስቲክ question ቁርአን እንደዚህ አይነት ጥያቄዎችን አይቀበልም humble የሆነ ለመረዳት ለማወቅ የፈለገን ሰው ግን ጥያቄውን ያስተናግዳል ሌላኛው መሰረታዊ ነገር በህይወታችን ውስጥ አሁን ስለ ፍልስፍና ሳውራ ሰውና ፍልስፍና ስል does philosophy matters in our life ፍልስፍና በእኛ ህይወት ውስጥ አስፈላጊ ነው ወይ ፍልስፍና ያስፈልገናል ወይ ለኛ ለወጣቶቻችን ፍልስፍና ያስፈልጋል ወይ ምንድነው ለምን ያስፈልጋል ፍልስፍና በጣም ያስፈልጋል ፍልስፍና እንዳልነው ደግመን ደጋግመን ትልልቅ ጥያቄዎችን መጠየቅ ነው philosophy matters ፍልስፍና በህይወታችን ውስጥ በጣም አስፈላጊ ነው በተለይ አሁን ያለንበት ጄነሬሽን ከነፍስ የጨምር ብዙዎቻችን ስማርትፎናችን ላይ ነው ያለነው ብዙዎቻችን ሶሻል ሚዲያ ላይ ነው ያለነው ሶሻል ሚዲያ ላይ ቀንም ሙሉ የሚውል ሰው ማሰቢያው ይዘጋል ቀንም ሙሉ ሶሻል ሚዲያ ላይ የተጣደ ሰው ሐሳቢ መሆን አይችልም አርቆ ተመልካች መሆን አይችልም ፊሎሶፊካል ማይንድ ሊኖረው አይችልም ለዛ ነው ሶሻል ሚዲያ የተሰጠን ነገር ግን የሰው ልጅ ክሪቲካል ቲንከር መሆን አለበት በጣም ጠያቂ ሐሳቢ መሆን አለበት ለምን ክሪቲካል ቲንኪንግ is beneficial ጥያቄዎችን መጠየቅ ጥቅም አለው አንደኛ ተፈጥሯዊ ባህሪያችን ነው we are rational creation ብለናል ከዚህ በፊት እኛ ማሰብ የምንችል ፍጡሮች ነን ይሄ ማሰቢያችንን የሚዘጋው ነገር ሶሻል ሚዲያውን ሌላውም ነገሮች የአእምሮአችንን የሚዘጋው ነገር ባይዘው ተውት አእምሮአችንን መዝጋት ብቻ እኮ አይደለም እኛ ዛሬ በጣም ስልካችን ላይ ኦብሰስድ ከመሆናችን የተነሳ ዙራችን ያሉ ሰዎች ባህሪያቸው ምን አይነት እንደሆነ አናውቅም ሚስት ባሏን በደንብ አታውቀውም ባል ሚስቱን በደንብ አያውቃትም እህቷን አታውቃትም ጓደኛህን አታውቀውም ምክንያቱም ተገናኝታችሁ ሁላችሁም ስልካችሁ ላይ ቢዚ ናችሁ እርስ በርሳችን የምንናበብበት እንኳን ጊዜ የለንም አይደለም ሌላ ሩቅ የሆነ ጥልቅ የሆነ ነገርን ለሀገር የሚጠቅም ለማህበረሰብ የሚበጅውን ሐሳብ ለናስብ ይቀርና እርስ በርሳችን እንኳን we don't know each other እርስ በርስ እንኳን እንዳንተዋወቅ ሆነና ስለዚህ ፍልስፍና አስፈላጊ ነው አእምሮአችንን መጠቀም መቻል አለብን reasoning is our human nature ማስተንተን ምክንያታዊነት መጠየቅ መመራመር ሰዋዊ ባህሪያችን ነው ለዛ ነው ቁርአን ክሪቲካል ቲንኪንግን ወይም ደግሞ ይሄ መሰረታዊ የሆኑ ጥያቄዎችን በመጠየቅ ማሰብን በጣም ሴሌብሬት ያደርጋል አሁን በደንብ ልቦናችሁን ሰጣችሁ አድምጡኝ ቁርአን በጣም ሰዎች ሐሳቢ እንዲሆኑ ቁርአን በደንብ ይጋብዛል it allows critical thinking ጤናማ የሆኑ ጥያቄዎችና ሐሳቦችን በደንብ ይደግፋል የቁርአን ጥሪው based on thinking ነው ሰዎች ዲፕ የሆነ ቲንኪንግ ኖሯቸው ጥልቅ የሆነ ሐሳብ ኖሯቸው ነው ቁርአንን መቀበል ያለባቸው በምክንያታዊነት ላይ የተመሰረተ መሆን አለበት ለዛ ነው the best story ቁርአን ውስጥ ካሉ ምርጥ ታሪኮች መካከል አንዱ የዮሴፍ ታሪክ ነው የዮሴፍ ታሪክ በእስልምና በክርስትና በአይሁድም በጣም የተከበረ ታሪክ ነው ዮሴፍ ትልቅ ደረጃ አለው ሁላችንም ጋር በጣም የምናከብረው ነብይ ነው ስለ ዩሱፍም ያው ዩሱፍ ብሎ ይጠራል ቁርአን ስለ ዩሱፍ የሚያወራው ሱረቱ ዩሱፍ ምዕራፍ 12 ቁጥር 2 ላይ ኢና አንዘልናሁ ቁርአንን አረብያን ለዓለኩም ታቂሉን ይላል
ቁርአን የወረደበትን ሪዝን ሲናገር ከወረደበት ሪዝን መካከል አንዱ ለዓለኩም ተዓቂሉን ነው። ለዓለኩም ተዓቂሉን ማለት አንደርስታንድ እንድታደርጉ ነገርን እንድትረዱ። አቂል መሆን የሚቻለው በአእምሮ ነው። ሐሳቢ መሆን የሚቻለው በአእምሮ ነው። ሐሳቢያን እንድትሆኑ ነው ይላል ቁርአን። ስለ ዮሴፍ ታሪክ ሊነግረን ግን ከዮሴፍ ታሪክ የሚጠቀመው ማን ነው? ሐሳቢ የሆነ ነው። ሪቪሌሽን የመጣው በዩሱፍ ታሪክ ውስጥ ጥልቅ የሆነ ሐሳብ እንድናስብ ነው። ለዓለኩም ተዓቂሉን ነው። ለዛ ነው ቁርአን ከሚጫወተው ሚና መካከል ሰዎች አእምሯቸውን ተጠቅመው በምክንያታዊነትና በመለኮታዊ መገለጥ መካከል ያለውን ትስስር ማበልጸግ አለባቸው። ሁለት ጽንፍ አለ። አንደኛው ጽንፍ ሃይማኖተኛ ነን ብለው የሚያስቡ ሰዎች ሃይማኖትን የሚከተሉት በጭፍን መሆኑ ነው። የሚከተሉትን መጽሐፍ በጭፍን ነው የሚከተሉት። ምን እንደሚል አያውቁትም። ለምን እንደሚከተሉት አያውቁም። በጭፍን ብላይንድ ፌዝ ብለን የምንጠራው የሚከተል ሰው አለ። በሌላኛው ደግሞ ሳይድ በምክንያታዊነት ነው እኔ የምመራው። እኔ እኮ ኢንተሌክቹዋል የሆንኩ ሰው ነኝ፣ የማስብ ሰው ነኝ፣ እኔ እኮ የተማርኩ ነኝ፣ ኢንጂነር ነኝ፣ ዶክተር ነኝ። ታዲያ ተምሬ ሳበቃ እንዴት ነው እንደዚህ አይነት በጭፍን ሃይማኖትን እንደሚከተሉ ሰዎችም ሆነው ኖ እኔ በአእምሮ ላይ ብቻ የተመሰረትኩኝ ነኝ፣ በሐሳብ ላይ ብቻ የተመሰረትኩኝ ነኝ፣ በፊሎሶፊ ላይ ብቻ የተመሰረትኩኝ ነኝ የሚል ጽንፍ አለ። ቁርአን የሚያደርገውን ነገር ምንድነው? በእነዚህ በሁለቱ መካከል ያለውን ጽንፍ ያስታርቃል። reconciliation between revelation and reasoning ነው። በምክንያታዊነት አእምሮን በመጠቀም በሐሳቢነት ደረጃና መካከልና በመለኮታዊ መገለጥ በቁርአን ወይም በጌታ ቃል መካከል ሁለቱ ይታረቃሉ። ሁለቱ አብረው መሄድ ይችላሉ። እጅ ለእጅ ተጣጥመው መሄድ ይችላሉ እንጂ በጣም ኤክስትሪም ሆነን ጽንፈኛ ሆነን ሎጂካል እኔ አም ሎጂካል ፐርሰን እኔ በሎጂክ ነው ማምነው በምክንያት ነው ማምነው ሪቪሌሽን አያስፈልገኝም ማለት አንችልም። እኔ ሪቪሌሽንን ብቻ ነው መከተለው ፍልስፍናን ጥያቄ ወስደ ገደል ከተተው ማለት ማይቻልም። ለዛ ነው እኛ እንደ ሃይማኖት መምህር ቻሌንጅ እየገጠመን ነው። በዩኒቨርሲቲ ደረጃ ተማሩ የሆኑ ውድ ልጆቻችን የዚች ሀገር ውድ ልጆች አእምሯቸውን ተጠቅመው የሃይማኖት አባቶችን ጥያቄ ሲጠይቁ የሃይማኖት አባቶች ከመቀየም ከመገዘት ከመቃወም አላህ ይቀጣሃል ከማለት ፍልስፍናን በሚገባው መጠን ደረጃ ተረድተው ሁለቱን አስታርቀው በተማሪዎቻችን አእምሮ ውስጥ የሚነሱ ጥያቄዎችን ብቃት ባለው መንገድ መመለስ አለባቸው። ስለዚህ ባላንስ የሆነ አፕሮች ያስፈልጋል በፍልስፍናዊ ቲንኪንግ እና በሪቪሌሽን ለማለት ፈልጌ ነው። ሁለቱን አጣጥሞ መውሰድ ያስፈልጋል። ይህንን ለመረዳት እንደምታውቁት ሰው መለኮታዊ መገለጥን የሚያምንበትን የሃይማኖት መጽሐፍ ለመረዳት ምን ያስፈልገዋል? አእምሮ ያስፈልገዋል። There is no revelation without intellect። አእምሮ ከሌለ መለኮታዊ መገለጥ ትርጉም የለውም። ለምሳሌ አእምሮ ማሰብ የማይችል ሰው መለኮታዊ መገለጥን የመከተልም የማወቅም የመጠየቅም ግዴታ የለበትም፣ ጌታም አይጠይቀውም። ስለዚህ ሪቪሌሽን ሴንስ የሚሰጠው መለኮታዊ መገለጥ ትርጉም የሚኖረው በአእምሮአችን መረዳት ስንችል ነው። አእምሮ ደግሞ በባህሪው ጠያቂ ነው። ስለዚህ ሁለቱን ነጥለን ማየት አንችልም። ኢንተሌክትና ሪቪሌሽንን መነጣጠል አንችልም። ቁርአን ያንን ነው በተቻለ መጠን ባላንስ አፕሮች የሚያቀርበው። በጣም ምርጥ ምሳሌ ልስጣችሁ ይህንን ሐሳቤን በደንብ የሚያስቃኘን። አሁንም ወደ ሱረቱል ዩሱፍ ነው የምወስዳችሁ። የዮሴፍ ታሪክ ምዕራፍ 12 ላይ ሱረቱል ዩሱፍ ምዕራፍ 12 ቁጥር 108 ላይ በጣም ፓወርፉል የሆነ ቃል አለ። ይህ ቃል ምንድነው? ነብዩ ሰለላሁ ዐለይሂ ወሰለም እንዲሉ የታዘዙት ቃል ነው። የዩሱፍን ታሪክ አላህ አውርቶ ልክ ሲያጠናቅቅ ነብዩን ሰለላሁ ዐለይሂ ወሰለም አንድ ቃል እንዲናገሩ ለህዝባቸው አዘዛቸው። ባይ ኤክስቴንሽን ለሰው ልጅ በአጠቃላይ ቁል ብለህ በላቸው፣ هذه ሰቢሊ በላቸው፣ ይሄ የኔ መንገድ ነው። የትኛው መንገድ? የዮሴፍ መንገድ። ብዙ ሰው ዛሬ የዮሴፍ መንገድና የሙሐመድ መንገድ የተለያየ ነው የሚመስላቸው። አይደለም። በሁለቱም ላይ የጌታ ሰላም ይስፈን። የዮሴፍን መንገድ የሙሐመድን መንገድ አንድ መንገድ ነው። ቁል هذه ሰቢሊ በላቸው፣ ይሄ መንገዴ ነው። የዮሴፍ መንገድ የኔ መንገድ ነው። የዮሴፍ መንገድ ደግሞ የአባቱ ያዕቆብ መንገድ ነው። ያዕቆብ መንገድ ደግሞ የይስሐቅ መንገድ ነው። የይስሐቅ መንገድ ደግሞ የአብርሃም መንገድ ነው። ኢብራሂም፣ ኢስሐቅ፣ ያዕቆብ፣ እስማኤል፣ ዮሴፍ፣ ሙሐመድ አንድ መንገድ ላይ ያለ ነው። ቁል هذه ሰቢሊ ይሄ መንገዴ ነው በላቸው። አድዑ ኢለላህ እኔ የምጣራው ወደ አላህ መንገድ ነው በላቸው። እኔ የምጣራው ወደ ኢጎዬ አይደለም። እኔ የምጣራው ወደ ስልጣን አይደለም።
እኔ የምጣራው ወደ የሆነ ነገር አለ ላ አድዑ ኢለላህ ወደ ጌታ መንገድ ነው የምጣራው። አብርሃም ወደ ተጣራበት፣ ይስሐቅ ወደ ተጣራበት፣ ያዕቆብ፣ እስማኤል፣ ዮሴፍ ወደ ተጣራበት መንገድ አድዑ ኢለላህ ወደ አላህ መንገድ ነው የምጣራው። ስጣራ ግን ሪቨሌሽንን ተቀበሉ ብዬ ስጣራ ዐላ በሲረቲን በበሲራ ላይ ሆነን ነው ይላል። ዐላ በሲረቲን በሲራ ምንድን ነው? በጣም የሚያምር ቃል ነው። ዐላ በሲረቲን ዐላ በሲረቲን ማለት ይህ አያ ወይም ይህ አንቀጽ በጣም ኤክስትሪምሊ ፕሮፋውንድ የሆነ አንቀጽ ነው። it captures many deep intellectual lessons በጣም ጥልቅ የሆኑ አእምሯዊ አስተምሮቶችን በውስጡ የያዘ ነው። እኔ ወደ አላህ መንገድ ነው የምጣራው ዐላ በሲረቲን ስጣራ ግን ወደ ሪቨሌሽንን ተቀበሉ ብዬ ስጣራ ግን አይን ተጨፍኖ አይደለም ዐላ በሲራ ነው ይላል። አይን ተከፍቶ ነው የምጣራው ይላል። ምን ማለት ነው? አይን ተጨፍኖ ሳይሆን ዐላ በሲረቲን አይን ተከፍቶ ነው የምጣራው። ምን ማለት ነው? አይን ተከፍቶ ነው የምጣራው ማለት አይን ተከፍቶ ነው የምጣራው ማለት ፊገራቲቭ ስፒች ነው። ከላም መጃዚ ተብሎ ይጠራል በአረብኛ። ፈሊጣዊ ንግግር ነው። አይን ተገልጦ ነው የምጣራው ማለት አንደኛ ነገሩ እኔ ሳይገባኝ በጭፍን አይደለም እስልምናን ተቀበሉ እያልኩ ምጋብዛችሁ። እኔ ተረድቼዋለሁ። I have convinced እኔ ተረድቼዋለሁ። I have understood ገብቶኛል። የገባኝ ወደ ገባኝ ነገር ነው የምጠራ። ዛሬ ብዙዎች አሉ ወደ አልገባቸው ነገር የሚጣሩ። ሙስሊምም ሆነ ወደ አልገባው ነገር የሚጣራ ሰው ብዙ አለ። መጀመሪያ እኛ ክላሪቲ ኦፍ ቶት ሊኖረን ይገባል። እኛ ነገሩን በግልጽ ልንረዳ ይገባል። ካልገባ አትጣራ፣ ዝም በል። ወደማታውቀው ጨለማ ሰውንም አትውሰድ፣ ዝም በል። ለአንተ ዝምታ የተሻለ ነው። ለዛ ነው ሃይማኖትን በፍቅር የሚወዱ ሰዎች በየትኛውም ሃይማኖት ውስጥ ይሆኑ በፍቅር የሚወዱ ሰዎች ዩኒቨርሲቲ ላይ ይገናኛሉ ከጓደኞቻቸው ጋር። ከዛ በኋላ ወደ ራሱ ሃይማኖት ሊጠራው ይጋብዘዋል። ልጁ በጣም ኢንተሌክቹዋል ነው፣ በጣም ፊሎሶፊካል ጥያቄ ያለው ነው። ከዛ አንድ ሁለት ሶስት ጥያቄ ሲጠይቀው ፊቱ ያብጣል። ወዲያው ይሄኛው ይቀላል ምናምን። ለምን ትቀላለህ? ሌሽ ዋይ? ምክንያቱም የእሱን ጥያቄ ቻሌንጅ ማድረግ አይቻልም። በጭፍን ውስጥ ስላለን እኛው ግልጽ የሆነ ሀሳብ ስለሌለን ማለት ነው። ስለዚህ ዐላ በሲረቲን ማለት ሙሐመድ ዓለይሂ ሰላቱ ወሰላም ምን እያሉ ነው? እኔ ገብቶኛል። መጀመሪያ ገብቶኝ ነው የምጣራው። ሁለተኛ የምጠራውን ሰው በጭፍን አይደለም የምጠራው። አይንን ሸፍነን አይደለም የምለው። ቁርአንን ለመቀበል ስትመጣ ክሊር የሆነ ኮንቪንሲንግ ፕሩፍ ኦር ኤቪደንስ ግልጽ የሆነ አሳማኝ ለአእምሮ የሚስማማ ለአእምሮ የማይጎረበጥ የሆነ ማስረጃን አቅርቤ ነው ዐላ በሲረቲን ቁርአንን የምንቀበልበትን ማስረጃ እስልምና እውነተኛ የአላህ መንገድ ነው የአምላክ መጎዳና ነው ብለን የምንቀበልበትን ማስረጃ አይን ብሎ ነው የጠራው። ዛሬ የአይን ዋጋ እናውቀዋለን። ማየት ምን ያህል ጸጋ እንደሆነ ከማየት በአካል ፊዚካል ከማየት ጸጋ የበለጠ የእስልምና እውነተኝነት የቁርአን እውነተኝነት የሚቀርብበት ማስረጃ እውነተኛ አይን ነው። ዐላ በሲረቲን አይን ተገልጦ ነው የምጣራው። which means absolutely clear cut convincing proofs ማለት ነው። በግልጽ ጠንካራ የሆነ እውነተኛ የሆነ ጽናት ያለው ክሊር የሆነ ቪዥን ያለው ኢንሳይትፉል የሆነ ማስረጃ አቅርቤ ነው የምጣራው። هذا هو البصيرة. البصيرة يقول في اللغة العربية البصيرة بمعنى الحجة الواضحة. عربوች በሲራ የሚለውን ሲያብራሩ ዲክሽነሪ አረበኛ ቋንቋ በሲራ ማለት الحجة الواضحة ነው ይላል። ግልጽ የሆነ ማስረጃ ልክ እንደ ፀሐይን ለማየት ማንም አይገፋ እንደዛ ግልጽ የሆነ ማስረጃ ማለት። ወደኋላ ልመልሳችሁ ነብዩ ምን እንዲሉ ታዘዋል? ቁል هذه السبيل ይሄ ጎዳናዬ ነው፣ ይሄ መንገዴ ነው። አድዑ ኢለላህ ወደ አላህ መንገድ የምጣራበት ይሄ መንገዴ ነው ማለት የዮሴፍ መንገዴ ነው ማለት ነው ብያችኋለሁ። ሁለተኛ هذه السبيل ይሄ የኔ መንገድ ነው ማለት reasoning intellectualism is my path ማለት ምክንያታዊነት ሐሳቢነት ነገርን በግልጽ ማስረጃ መቀበል አይን ተገልጦ ነገርን መመርመር የኔ መንገድ ነው ማለት ነው። በሌላ አባባል እኔ እስልምናን የምከተለው እያሉ ነው
ኢሞሽናል አታችመንት ስላለኝ አይደለም ብዙዎቻችን ሃይማኖታችንን የምንከተለው ኢሞሽናል አታችመንት ስላለን ፍቅር አለን ውዴታ አለን ለዛ ነው ማንንም የማንንም ሃይማኖት ማንቋሸሽ የለበትም ማንንም የማንንም እምነት ማንቋሸሽ የለበትም ሰዎች ለሃይማኖታቸው ለእምነታቸው ኢሞሽናል አታችመንት አላቸው that's their human nature ነው የሰው ልጅ ተፈጥሮ ነው ላመነበት ነገር ገብቶትም ይሁን ሳይገባው ፍቅር ይኖረዋል ፍቅር ላለው ነገር ደግሞ ልታዋርድበት ልታንጓጠጥበት አይገባም ምክንያታዊ በሆነ መንገድ ፍልስፍናዊ በሆነ መንገድ ማስረዳት መነጋገር ዲስከስ ማድረግ መልካም ነው ግን ማንንም የማንንም ሃይማኖት ግን ማንቋሸሽም ሆነ ማጥላለት ተገቢ አይደለም ለምን ሰዎች ኢሞሽናል አታችመንት አላቸው ስሜታዊ የሆነ ቁርኝነት አላቸው ከሚያምኑት ነገር ጋር እንደ ሙስሊም ግን ኢሞሽናል አታችመንት ስላለን አይደለም መከተል ያለብን rather I do follow the Quran because I have understood it ቁርአንን መከተለው ስለገባኝ ነው ስለተረዳሁት ነው clear insightful proof ስላለኝ ነው በሌላ አባባል እንደ ሙስሊም ይህ አያ የሚሰጠን ነገር አይደንቲቲያችን የኛ አይደንቲቲ መሆን ያለበት clear evidence ነው ሙስሊም ሲባል clear evidence አይደንቲቲ መሆን አለበት ግልጽ የሆነ ማስረጃ ማንነትህ መሆን መቻል አለበት የኛ መኖር our existence should speak clarity የኛ መገኘት ክላሪቲን መግለጽ መቻል አለበት ነገርን የሚያብራራ መሆን መቻል አለበት ባጭሩ clarity should be our identity ማለት ነው ግልጽነት ይሄ ውስብስብ የሆነ ነገር አይደለም ግልጽነት ለሰዎች አእምሮ በቀላሉ እንዲገባው ማድረግ የኛ አይደንቲቲያችን መሆን መቻል አለበት ለዛ ነው የግል እምነቴን የግል ጠንካራ የሆነ አስቤ ደረስኩበትን ነገር ነው የምናገረው I'm very humble for this ለዚህ በጣም ራሴን ዝቅ አድርጌ ነው የምናገረው I strongly believe በጣም በጥንካሬ የማምነው ነገር ቁርአን ፊሎሶፊካል ለሆኑ ጥያቄዎች ቁርአን መልሳለሁ ፍልስፍናዊ ለሆኑ ሐሳቦች ቁርአን መልሳለሁ በርግጥ ቁርአን የማይቀበላቸው ጥያቄዎች አሉ ይሄ በድፍረት ነው የምነግራችሁ በማሾፍ በማላገጥ በኩራት የሚጠየቁ ጥያቄዎችን አያስተናግድም ቁርአን በኩራት ፍልስፍናዊ የሆኑ ሐሳቦችን ይደግፋል ፍልስፍናዊ የሆኑ ጥያቄዎችን ይመልሳል ከዛም ባሻገር ሰዎች በጭፍን እንዳይከተሉት አጥብቆ ያዛም ለዛ ነው ቁርአን ውስጥ በርካታ ጊዜ ለዓለኩም ታቂሉን ለዓለኩም ተፈከሩን አፈላ ታቂሉን አፈላ ተደበሩን አታስተነትኑም አታስቡም አእምሯቸውን አትጠቀሙም እያለ ኦቨር ኤንድ ኦቨር ሰዎች ኢንተሌክታቸውን አእምሯቸውን እንዲጠቀሙ ይጋብዛቸዋል ይሄንን ስንል ቁርአን በኩራት የሚናገረው ነገር በስተመጨረሻ ምንም እንኳን አእምሮ የማሰብ አቅም ቢኖረውም አእምሮ በራሱ ግን ፍጹማዊ አይደለም አእምሮ ገደብ አለው ፍጹማዊው ያልሆነው አእምሮአችን ከሚችለው አቅም በላይ ማሰብ አይችልም ለዛ ሪቪሌሽን ማስተር ያደርገዋል መለኮታዊ መገለጥ አእምሮን ይቆጣጣራል አእምሮን የሚመራው አእምሮን የሚነዳው ሪቪሌሽን ነው ይሄንን ስንል ሪቪሌሽን እና ሪዝኒንግ ባላንስ አፕሮች የላቸው ማለት አይደለም ባላንስ አፕሮች አላቸው አእምሮ የሚጠይቀውን ሪቪሌሽን ይመልሳል ሪቪሌሽን ለአእምሮ የሚስማማውን ነገር ይናገራል ሁለቱ አብረው ተሳስረው የሚሄዱ ነገሮች ናቸው ይሄንን ጽንሰ ሐሳብ በሚቀጥለው ክፍል 11 ላይ ኢንሻአላህ ታላቁ አባታችንን ሁላችንም እንደ ኢትዮጵያዊ የምንወደው የምናከብረው የምንከተለው አብርሃምን የፍልስፍና አስተሳሰብ ቁንጮ መሆኑን በቁርአን ውስጥ እንመለከታለን አብርሃም ድንቅ ሐሳቢ እንደነበረ ኢብራሂም a very deep thinker በጣም ጥልቅ ሐሳቢ እንደነበረ እንመለከታለን ኢንሻአላህ በክፍል 11 በሰላም ያገናኘን ይላሉ አመሰግናለሁ ሰብስክራይብ በማድረግ ቤተሰብ ይሁኑ